ሰላም ጤና ይስጥልኝ እንደምን አላችሁ? የቲቲቪ ስፖርት የጀብደኞች ታሪክ ነው። ዛሬ ደግሞ አንድ ጀብደኛ የእግር ኳስ ተጫዋችን ታሪክ ወደ እናንተ ባጭሩ ለማቅረብ እወዳለሁ። አብራችሁን ቆዩ። በልጅነቱ ፈተናዎች ያልተለዩት በልቡ ሕመም ምክንያት ኳስ አጠገብ እንዳደርስ የተባለ ኋላ ግን ተስፋ ሳይቆርጥ የሰራ እግሮቹ እንደ ብረት የጠነከሩ ኳሱን ወደ ጎል ከላከው የግብ ጠባቂዎችን ልብ ምት ጨማሪ አብዶኛ ኳስ ራሷ አሽቃበጠችለት። በዓለም ዙሪያ ብዙዎች በፍቅሩ ያበዱለት እንደ አንበሳ ታጋይ እንደ ንስር ታዳሽ ለዘመናት በከፍታው የቀጠለ ዕድሜው ሲጨምር የሚያንጸባርቅ ተጫዋች CR7 ክርስቲያኖ ሮናልዶ እንደ አውሮፓውያን አቆጣጠር በ1985 የተወለደው ፖርቹጋላዊ ፕሮፌሽናል እግር ኳስ ተጫዋች ሲሆን በሰፊው ከታላላቅ ተጫዋቾች አንዱ ነው ተብሎ ይታሰባል። በማዴራ ውስጥ ከሰራተኛ ቤተሰብ ውስጥ ስፖርቲንግ ሊዝበን ከተቀላቀለ በኋላ እና በመቀጠልም እንደ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ጁቬንቱስ ላሉ ታላላቅ ክለቦች በመጫወት በዓለም አቀፍ ደረጃ ዝና ብዛት ያላቸው ክለቦች በመጫወትና ዋንጫን በመብላት ይሳካለት ኮከብ ነው። በእግር ኳስ ሕይወቱ 5 የባላንዶር ሽልማቶችን ጨምሮ በብዙ ሽልማቶች የታጀበ ሲሆን በቻምፒየንስ ሊግ እና በዓለም አቀፍ እግር ኳስ ብዙ ግቦች በማስመዝገብ ሪከርድ ሰብረዋል። የመጀመሪያው ሕይወት እና ስራው በየካቲት 5 1985 በማዴራ ፖርቹጋል የተወለደው ሮናልዶ ከ4 ልጆች መካከል ትንሹ ነበር። በ12 ዓመቱ የስፖርቲንግ ሊዝበንን የወጣቶች አካዳሚ ተቀላቅሏል። ይህም እርምጃ ለእግር ኳስ ያለውን ፍቅር ለመከታተል ከቤት እንዲወጣ አስገድዶታል። በ15 ዓመቱ የቀዶ ጥገና የሚያስፈልገው የልብ ህመም እንዳለበት ታወቀ። ነገር ግን አይበገሬው የእግር ኳስ ፈርጥ ቀድሞ የዓለም ምታታዊ የኳስ ጀነራል መሆኑን አውቆታልና ሙሉ በሙሉ አገግሟል። የክለብ ስራው የሮናልዶ ህይወት በማንቸስተር ዩናይትድ፣ ሪያል ማድሪድ እና ጁቬንቱስ ስኬታማ ጊዜያቶችን ያካትታል። ከእነዚህ ክለቦች ጋር በርካታ የሊግ ዋንጫዎችንና የቻምፒየንስ ሊግ ዋንጫዎችን አንስተዋል። እንደ አውሮፓውያን አቆጣጠር በጁላይ 2018 ወደ ጁቬንቱስ ተዘዋወረ። በኋላም አሁን ከሚጫወትበት የሳውዲ ፕሮ ሊግ ክለብ አልናስር ጋር ከመፈራረሙ በፊት ከፖርቹጋል ብሔራዊ ቡድን ጋር የአውሮፓ ዋንጫን አንስተዋል። በመቀጠልም እስካሁኗ ሰዓት ድረስ በሳውዲው አልናስር በጥንካሬው ቀጥሏል። CR7 የዛሬው የቲቲቪ ስፖርት የጀብደኛ ታሪካችን ይህንን ይመስል ነበር። ይህንን ዝግጅት ያጠናከርኩላችሁ እኔ ፍጹም ፍቅሩ ነኝ። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።